እንዳታወሪያት እያልኩሽ ነው። አንቺ በእንት አንቺ ደነዝ አንቺ ብለሽ እንዳታወሪ። በጣም አንቺ ገና በህግ ነው የምትጠየቂው። ይኸውልሽ ከጎንሽ ቁጭ ያለው ሰውዬ የህግ አካል ነው። በደንብ አዳምጪ። አርፈሽ ተቀመጪ። አትክለብለሉ። ባወራ አይደለም። በደንብ አዳምጪ። እንግዲህ እንደሰማችሁት ነው ማለት ነው። ማለት ሳራና መሲ እንግዲህ በዚህ ደረጃ ተቦጣውጠዋል ማለት ነው። ጓደኛ ለምን ያስብለውናል። በጣም በሚገርምና በሚያሳዝን በሚደንቅ ሁኔታ እንግዲህ ጓደኛ የማናምንበትና ጓደኛ የምንሰለችበት ጊዜ ላይ ደርሰናል። በእውነት በጣም ያሳዝናል። በጣም ልቤ ነው የተሰበረውና ለመናገር ያሳዝናል። እኔ እንደዚህ አልጠበኩም። በዚህ ደረጃ መወራረድ፣ በዚህ ደረጃ መሰዳደብ፣ በዚህ ደረጃ መረካከስ አስፈላጊ ነው ብዬ እኔ አላስብም። ስለ እውነት ማለት ነው። እንግዲህ ምንድነው ጠባቸው? ገሌ ውሽማዬ ነው፣ ገሌ የኔ ባል ነው፣ ገሌ እንደዚህ ነው የተባባሉ እንግዲህ ጉቺ እና መሲ በጣም መሲ ብርጅስቶን ማለት ነው እንግዲህ ጉዳቸውን እየተዘረጋገፉ ነው ማለት ነው። እንዲም ደግሞ ሙኒትን ደግሞ እያስገቡ ገመናሽን አወጣዋለሁ፣ ጉድሽን አወጣዋለሁ ምናምን እየተባባሉ እንግዲህ የደሃን ብር እየበሉ እያስለቀሱ በጣም በሚገርምና በሚደንቅ ሁኔታ ብዙ ነገር አድርገዋል ማለት ነው። እየተደራረጉ ነው። በጣም ያሳዝናል። በጣም ያሳዝናል። በእውነት ነው የምላችሁ። በጣም ነው ያዘንኩት። አልጠይቁኝ እንዴት እንዳዘንኩኝ። ምክንያቱም በዚህ ደረጃ ጓደኛ ተባብላችሁ ብዙ ነገር አሳልፋችሁ ብዙ ነገር ሆናችሁ እንዲሁ ባንድ እንትን አብረን ካልበላን ባንድ ሽንታችን ባንድ ካልሸነን ተባብላችሁ ስታበቁ ዛሬ ላይ ግን እንደዚህ ጉዳችሁ ተወጣጥቷል ማለት ነው። ማሮችዬ ፍቅሮችዬ እንግዲህ በባለፈው እንደነገርኳችሁ መሲ ብሪጅስቶንና ሳራ ኤርሚያስ ማለት ነው ዲፖርት እንደሚደረጉ ወደ ኢትዮጵያ ነግሬያችሁ ነበረ። እሱም ደግሞ ምንድነው ከስራቸው በስተጀርባ የሚሰሩት አገሪቱ የማትፈቅደውን ነገር እየሰሩ እንደሆነና በዛም ደግሞ የተነሳ ዲፖርት እንደሚደረጉ ነግሬያችሁ ነበረ። በዛም የተነሳ እንግዲህ ማለት ነው ለምንድነው እንደዚህ የምታወሪው አንቺ ብዙ ጓደኛ ስለምታበዥ ነው ምናምን በሚል መሲ ብርጅስቶን በሳራ ላይ ጥላቻውን አንስታ ነበረ። ሳራም እንግዲህ በመረጃና በማስረጃ ነው እኔ የሚይዝሽ ካንቺ ጋር አፌን አልካፈትም ስትል እንግዲህ መልሳላታለች ማለት ነው። አንቺ ጀዝባ በህግ ነው የምጠይቅሽ ብላታለች ማለት ነው። እንግዲህ ከመግቢያው እንደሰማችሁት እንዲያው በእውነት ጓደኛ ማለት ስትወድቁ የማይደግፋችሁ ስትነሱ የማያነሳችሁ ጓደኛ ውድቀታችሁን የሚፈልግ ጓደኛ በጣም ያስጠላል ማለት ነው። እንግዲህ ከነሱ ምን እንማረኛ? እዚህ በፊትም እነግራችኋለሁ እኔ እንደዚህ የሆነ ምርር ያለ ጓደኝነት እንደዚህ ጠበቅ ያለ ጓደኝነት በጣም መጥፎ ነው። ለምን ይቅርታ መጠየቅ ስለ እውነት ይቅርታ መጠየቅ ከልብ ከሆነ ይቅርታ መጠየቅ ከልብ ይቅርታ የሚጠይቅ ሰው በነገራችን ላይ በእናንተ እንደሚቀናባችሁ በእናንተ እንደሚንጨረጨርባችሁ ካወቃችሁ ያንን ሰው ይቅርታ ብላችሁ ወደ ህይወታችሁ ለማስገባት አትሞክሩ። ይቅርታ አድርጉለት። ግን ይቅርታ የሚጠይቅበት የረሳው ነገር ስላለ ነው። ያኔ ልብሽን ሰብሮት ሄዶ ሲመለስ የረሳው ነገር ስላለ ያንን ለማስተካከል ነው እንጂ የሚመጣው ከእውነት እናንተን ፈልጓችሁ ከእውነት እናንተን አስቧችሁ ምናምን አይደለም። እስኪል እንኳን እናንተ ህለላችሁበት ሳታስቡት ለራሱ እንደዚህ ነው የሚያስብብኝ ብሎ የሚጣላችሁ ሰው አለ። የእውነት ማለት ነው። ይሄ ከቤተሰብ የመጣ ያስተዳደግ ችግር ነው ብዬ ነው የምረዳው። እገሌ እንደዚህ ታስብብኛለች፣ እገሌ ይሄን ትረዳብኛለች ብሎ የሚያስብ ሰው አለ። ሁለተኛ እናንተ የሆነ ነገር ስታደርጉ እሷኮ ይቺ ቆሻሻዋን ነገር ወይ ደግሞ የሆነች ስህተቷን ነገር እያነሳ የእናንተ ድክመትና ደካማ ጎን የሚፈልግ ሰው አለ። ገባችሁ? ስለዚህ ጓደኛ አያስፈልግም። ስለ እውነት ምንም አያረግም ጓደኛ። ምክንያቱም ወይ እናንተ ሰላም ላሰጡ ትችላላችሁ ለዛ ሰው ወይ እሱ ደግሞ ሰላም ላይሰጣችሁ ይችላል። ስለዚህ ብቻችሁን ሆናችሁ ያለውን ነገር ጓደኛ በገንዘብ ላለመግዛት ሞክሩ። ጓደኛ ከነ እንደዚህ አይነቱ ነገር መማር ማስተዋል ይገባናል ብዬ አስባለሁ። እውነት ለመናገር እንዴት ነው ጓደኝነት አያስፈልግም። ያኔ እንደዚህ ሆናችሁ ይሄ ነገራችሁ ያምራል፣ ይሄ ነገራችሁ ቆንጆ ነው እያለ የምትፈልጉትን ነገር የወደደውና ቀልብ ያልረፈበት እንደዚህ ያለበት እያለ የሚወስድ በጣም ብዙ አስመሳይ ጓደኛ አለ እውነት ለመናገር። እና እንደዚህ አይነት ጓደኛ ስላለ ከልክ በላይ ጓደኝነት ያስጠላል። ከልክ በላይ መቀራረብ አያምርም።
ሰውን መቅረብም ሆነ መናገር መራቅም ካለብን በሩቁ ሆነን እንጂ እንደዚህ ቅርብና ቅርብ ሆነን እንትን ማለቱ ለማንኛችንም አይወጅም ሰው ስለዚህ ምልላችሁ ፈልጌ ነው በጣም መቀራረብ መልካም አይደለም ሰውን ደግሞ እንደዚህ በወሬው አይታችሁ በንግግሩ አይታችሁ ወይ የሆነ ነገር አይታችሁ የምትለኩ ሰዎች አላችሁ ሰው በወሬውም ሆነ በምታዩት በፊዚካሉ እንደዚህ ፊቱን አይታችሁ በመተረዱት ያነሰው ላይሆን ይችላል ምክንያቱም አንዱ ሰው ወይ ገሌ ክፉ ነው ወይ ገሌ መጥፎ ነው ወይ ገሌ እንደዚህ ነው ብላችሁ አሰባችሁት ግን ስትቀርቡት የዋህ የሆነ ሰውና በንግግሩ ደግሞ በለዛው ደግሞ የዋህ መስሎ ደግሞ ስትቀርቡት አሪዮስ የሆነ ሰው ስላለ ማለት ነውና ጓደኝነትን ከነመሲ ብርጅስቶን ከነ ቡቲ ነው ጁቲ የምትሏት ከነ ሙኒት ከነዛ ከዱባዮች መማር እንችላለን ምን አይነት የክፋት ጥግ እንዳለ ማለት ነውና ለማንኛውም ጉቺ ምን እንዳለች ሰምተናት እንመለስና አሁንም ደግሞ ለጉቺ ሐሳብ አስተያየት እንሰጣበታለን ብያስባለሁ ማሮችዬ እናንተ ግን ላይክ ያደረጋችሁ ሰብስክራይብ አድርጉኝ ጉቺን ሰምተናት እንመለስ ያንገቴን ወርቅ ወደድኩት አልሀበሻ ቁጭ ለነራት ይበላ ያንገትሽ ወርቅ ያምራል ወደድኩት ስትይ ካንገቴ ላይ ፈትቼ ያደረኩኝ ነኝ እኔ ላንቺ እኔ ካንገቴ ላይ ፈትቼ አድርጋለሁ ግን ስክሪን ስራ አይደለም ግን እኔ ስክሪን ስራ አላረኩልሽ ዛሬ ሳወራው የዱባይ ጓደኝነት ጓደኛነት ገበና እንዳትሉ ቺዬ የቻልሽውን ሁሉ ድራማ እኔ ላይ ሰርተሻል የቻልሽውን ሁሉ ድራማ ሁላችንም ላይ እንግዲህ ጉቺ እንደዚህ ነው ያለችው ማለት ነው አያችሁ አይደለ እንደዚህ አሁን ልክ ጉቺ እንዳለችው ማለት ነው አንገትሽ ሀብልሽ ያምራል ያንገትሽ ልብስ ያምራል ያንገትሽ ቀሚስሽ ያምራል ውበትሽ ያምራል እያሉ አንቺ የምትወጂውን ነገር ይወስዳሉ ማለት ነው አንቺ የምትፈልጊውን አንቺ የኔ ነው የምትይውን ነገር ምናምን ይወስዳሉ ወይ ደግሞ ይመጡና ካንቺ ጋር ማወቅ የሚፈልጉትን ነገር አውቀው ምናምን ብለው ይሄዳሉ ይሄ ደግሞ ወላድ ያሳደገው ይሄ አስተዳደግ የበደለው የሚባል አለ ሁሉ ጊዜ ሰውን ነገር ብቻ የሚመለከት ራስን ማያይ ገሌህን ያረግብኛል ገሌህን እንደዚህ ይልብኛል ገሌህን ይልብኛል ብሎ ራስን የማያይ በጣም አስቀያሚ ሰዎች አሉና ይቺ ልጅ እንግዲህ አንገቷ ወርቅ አውታ እስከመስጠት ነው ጓደኝነት የነበራት ማለት ነው ለመናገር እኔ አልዋሻችሁም ብዙ ሀገራቶችን ኢትዮጵያ ውስጥ ዙር ያለው ብዙ ሀገራቶችን አቃለው ነው ኢትዮጵያ ውስጥ ማለት ነው ከዛ ውስጥ ግን እኔ በጣም ማልወደው ሀገሬን አልወደውም ወልጅ ያተኩበት ነገር አልወደውም ለምን በቃ አልወደውም በሌላ ቦታ ምናምን ስታዩ እኔ ብዙ መፈልጋቸው የኔ ሰው የሰፈሬ ሰው በሆኑ ያገሬ ሰው በሆኑ በየመመኛቸው ያኔ እንዴት ነው ጓደኝነት በየመመኛቸው ብዙ ሰዎች አሉ ከሌላ ሀገር ማቃቸው ከሌላ ሰፈር ከሌላ ክልል ማቃቸው ጓደኞች የሚሳሱልኝ የሚቸገሩልኝ ህመም የሚገባቸው ምናምን ያገሬ ሰዎች ግን በጭራሽ እኔ አልወዳቸውም መቅረብም አልፈልግም የሚገርማችሁ ማለት ነውና አንዳንድ ጊዜ እንዴት ነው ይዋህ የሆኑ ሰዎች ይሄ ነገር ሲያምርሽ ወይ ላንቺ ያልሆነ ይሄ ነገር ሲያምራል ወይ እንደዚህ አድርጊ ይሄ ነገር ሲያምራል ስትባይ ወይ ይሄ ነገር እኮ እንቺ በቃ ላንቺ ከተመቸሽ እንቺ በቃ ላንቺ ካማረሽ እያሉ ይሰጡሻል ልክ ያንን ስታረጊ እንደምንድነው የሚያዩሽ ደግሞ አንዳንዶቹ እንደጅል አሁን ጉቺ ወርቋን አውልቃ ያንገቷን ወርቅ አውጣ ሰጠች ወርቅ ግን እሷ ግን እንደጅልነት እየተጠቀመችባት ነበረ ማለት ነው አስባችሁታል በጣም ነው እኮ የሚከብዱ በጣም ይሄ ጓደኛ የእውነት ጓደኛ ሲሆናችሁ እንደ ጅል አትዩ የምሬን ነው ተጎዳላችሁ እንደ ጅል ባያችሁ ጊዜ ያንን ሰው እንደ ጅል ስታዩት ያንን ሰው እንደ ስታዩት ትጎዳላችሁ የእውነቴን ነው ብላችሁ በጣም ነው የምትጎዱት በጣም ከምነግራችሁ በላይ ትጎዳላችሁ ለምን እናንተን ወዷችሁ አምኗችሁ የኔ ጓደኛ ይሆናሉ ብሎ ተማምኑባችሁ ነው እንደፈለገ ያንገቱንም ያወጣ የሚሰጣችሁ የፖርሳውንም ያወጣ የሚሰጣችሁ ያለችውን ዕውቀት ኑ በዚህ ኑ ቀደሙ ኑ ላስቀድማችሁ ያለ እንድትቀድሙ የሚያደርጋችሁ ለወደፊቱ ለዛኛው እንድትሆኑት ነው የምሬ ነው የምላችሁና አንዳንድ ጊዜ ጓደኛ ስትሆኑ የእውነት ጓደኛ ለመሆን ሞክሩ የእውነት ሰው ለመሆን ሞክሩ ጓደኛ ስትጣሉ ደግሞ የእውነት ጠብ እንዴት ነው የእውነት ጠብ ምንም መነጋገር ምናምን የሌለው
ሽክፍ በቃ ያንን ሰው አለማንሳት ልክ እንደነ ጉቺና እንደነ መሲ አለመሆን። እንደሰማችሁት እንግዲህ እነ ጉቺና እነ መሲ እንግዲህ ዱባይ ውስጥ ምን አይነት ነገር እንዳለ ባላቅም ግን ሁሌ ሲጣሉ፣ ሁሌ ሲፋጁ፣ ሁሌ ገመናቸውን ሲወጣጡ፣ ሁሌ ሲረካከሱ፣ ሁሌ በቃ ያለ ክፋት ሌላ ነገር ሲያደርጉ አይተናቸው አናውቅምና ለዛ ደግሞ ጓደኝነት ጥቅሙ ምን ላይ እንደሆነ ብታውቁት። እንግዲህ ጉቺ እንደዚህ ነው ያለችው ማለት ነው። አያችሁ አይደለ? እንደዚህ አሁን ልክ ጉቺ እንዳለችው ማለት ነው። አንገትሽ ሀብልሽ ያምራል፣ የአንገትሽ ልብስ ያምራል፣ የአንገትሽ ቀሚስሽ ያምራል፣ ውበትሽ ያምራል እያሉ አንቺ የምትወጂውን ነገር ይወስዳሉ ማለት ነው። አንቺ የምትፈልጊውን አንቺ የኔ ነው የምትይውን ነገር ምናምን ይወስዳሉ። ወይ ደግሞ ይመጡና ከአንቺ ጋር ማወቅ የሚፈልጉትን ነገር አውቀው ምናምን ብለው ይሄዳሉ። ይሄ ደግሞ ወላድ ያሳደገው ይሄ አስተዳደግ የበደለው የሚባል አለ። ሁልጊዜ የሰውን ነገር ብቻ የሚመለከት ራስን የማያይ እገሌ ይሄን ያረግብኛል፣ እገሌ ይሄን እንደዚህ ይልብኛል፣ እገሌ ይሄን ይልብኛል ብሎ ራስን የማያይ በጣም አስቀያሚ ሰዎች አሉና ይች ልጅ እንግዲህ አንገቷ ወርቅ አውታ እስከ መስጠት ነው ጓደኝነት የነበራት ማለት ነው። ለመናገር እኔ አልዋሻችሁም። ብዙ ሀገራቶችን ኢትዮጵያ ውስጥ ዙር ያለው ብዙ ሀገራቶችን አውቃለሁ ኢትዮጵያ ውስጥ ማለት ነው። ከዛ ውስጥ ግን እኔ በጣም ማልወደው ሀገሬን አልወደውም። ተወልጄ ያደኩበትን ሀገር አልወደውም። ለምን በቃ አልወደውም። በሌላ ቦታ ምናምን ስታዩ እኔ ብዙ የምፈልጋቸው የኔ ሰው የሰፈሬ ሰው በሆኑ የሀገሬ ሰው በሆኑ ብዬ የምመኛቸው ያኔ እንዴት ነው ጓደኝነት ብዬ የምመኛቸው ብዙ ሰዎች አሉ። ከሌላ ሀገር ማቃቸው፣ ከሌላ ሰፈር፣ ከሌላ ክልል ማቃቸው ጓደኞች የሚሳሱልኝ፣ የሚቸገሩልኝ፣ ህመም የሚገባቸው ምናምን። የሀገሬ ሰዎች ግን በጭራሽ እኔ አልወዳቸውም፣ መቅረብም አልፈልግም። የሚገርማችሁ ማለት ነው። እና አንዳንድ ጊዜ እንዴት ነው የዋህ የሆኑ ሰዎች ይሄ ነገር ሲያምርስ ወይ ላንቺ ያልሆነ ይሄ ነገር ያምራል ወይ እንደዚህ አድርጊ ይሄ ነገር ያምራል ስትባይ ወይ ይሄ ነገር እኮ እንቺ በቃ ላንቺ ከተመቸሽ እንቺ በቃ ላንቺ ካማረሽ እያሉ ይሰጡሻል። ልክ ያንን ስታረጊ እንደምንድነው የሚያዩሽ ደግሞ አንዳንዶቹ እንደ ጅል። አሁን ጉቺ ወርቋን አውልቃ ያንገቷን ወርቅ አውጣ ሰጠች፣ ወርቅ ግን እሷ ግን እንደ ጅልነት እየተጠቀመችባት ነበረ ማለት ነው። አስባችሁታል? በጣም ነው እኮ የሚከብደው በጣም። ይሄ ጓደኛ የእውነት ጓደኛ ሲሆናችሁ እንደ ጅል አትዩ። የምሬን ነው። ትጎዳላችሁ። እንደ ጅል ባያችሁ ጊዜ ያንን ሰው እንደ ጅል ስታዩት፣ ያንን ሰው እንደ ስታዩት ትጎዳላችሁ። የእውነቴን ነው ብላችሁ በጣም ነው የምትጎዱት። በጣም ከምነግራችሁ በላይ ትጎዳላችሁ። ለምን እናንተን ወዷችሁ አምኗችሁ የኔ ጓደኛ ይሆናሉ ብሎ ተማምኑባችሁ ነው እንደፈለገ ያንገቱንም እያወጣ የሚሰጣችሁ፣ የፖርሳውንም እያወጣ የሚሰጣችሁ፣ ያለችውን ዕውቀት ኑ በዚህ ኑ ቅደሙ፣ ኑ ላስቀድማችሁ ያለ እንድትቀድሙ የሚያደርጋችሁ ለወደፊቱ ለዛኛው እንድትሆኑት ነው። የምሬ ነው የምላችሁና አንዳንድ ጊዜ ጓደኛ ስትሆኑ የእውነት ጓደኛ ለመሆን ሞክሩ። የእውነት ሰው ለመሆን ሞክሩ። ጓደኛ ስትጣሉ ደግሞ የእውነት ጠብ እንዴት ነው የእውነት ጠብ? ምንም መነጋገር ምናምን የሌለው ሽክፍ በቃ ያንን ሰው አለማንሳት ልክ እንደነ ጉቺና እንደነ መሲ አለመሆን። እንደሰማችሁት እንግዲህ እነ ጉቺና እነ መሲ እንግዲህ ዱባይ ውስጥ ምን አይነት ነገር እንዳለ ባላቅም ግን ሁሌ ሲጣሉ፣ ሁሌ ሲፋጁ፣ ሁሌ ገመናቸውን ሲወጣጡ፣ ሁሌ ሲረካከሱ፣ ሁሌ በቃ ያለ ክፋት ሌላ ነገር ሲያደርጉ አይተናቸው አናውቅምና ለዛ ደግሞ ጓደኝነት ጥቅሙ ምን ላይ እንደሆነ ብታውቁት።